ፈጣሪ ለአንተ ያዘጋጀልህ ጥሩ ነገር ሲኖር አንተ ያቀድከው ነገር አይሳካም። ከሻሸመኔ እስከ አዲስ አበባ አልፎም እስከ ድሬዳዋ ተጉዤ ተምሬያለሁ። የኔ ዋና የህይወቴ ዓላማ የነበረው ተምሮ መመረቅ ነበር። በኢትዮጵያ ሀገር ቆይታዬ አንዱም ሳይሳካ ቀረ ይለናል የዛሬው የዝግጅታችን ዋና ባለ ታሪክ የሻሸመኔው ቱጃር ፎሬክስ ትሬደር ኤቢ ማርሻል። ዛሬ ስለዚህ ድንቅ ወጣት የህይወት ጉዞ በዚህ መሰናዷችን እናስቃኛቸዋለን። አብረውን ይቆዩ። የትውልድ ቦታው ሻሸመኔ ነው። ከልጅነቱ ጀምሮ ረጋ ያለና ተጫዋች ባህሪ ያለው ሰውም ነበር። ዛሬ ላይ ታዋቂና በዘርፉ አሉ ከሚባሉ ኢትዮጵያዊ ፎሬክስ ትሬደሮች ውስጥ ስሙ ከመካተቱ በፊት ብዙ የህይወት ውጣ ውረዶችን አሳልፏል። በአሁን ሰዓት ኑሮውን በዱባይ ሀገር የቅንጡ ሀብታሞች መኖሪያ በሆነው በፓልም ጁሜራ ባህር ዳርቻ ላይ በተገነቡ መኖሪያ ቤቶች ውስጥ ኑሮውን ያደረገ ሲሆን አብዛኛውን የኢትዮጵያ ቆይታውን በሻሸመኔ ከተማ አሳልፏል። በልጅ ዕድሜው እስከ 10ኛ ክፍል ያለውን ትምህርቱን እዚያው ሻሸመኔ፣ 11ኛ ክፍል ደግሞ አዲስ አበባ በመምጣት የነገው ፍሬ ትምህርት ቤት ተምሮ ጨርሷል። በልጅነት እድገቴ ከትምህርት ይልቅ ለሥራ በጣም አዘነብላለሁ። አልፎም እየተማርኩኝ በጎን ሥራዎችን እስከ መሥራትም ደርሼ ነበር ይለናል። የ12ኛ ክፍል ትምህርቱን አጠናቆ የዩኒቨርሲቲ መውጫ ፈተና ነጥብ ስለመጣለት ወደ ድሬዳዋ ዩኒቨርሲቲ ተመደበ። በዚያም ቆይታው ከትምህርቱ ጎን ለጎን በተለያዩ ናይት ክለቦች ላይ በድምፃዊነት ተቀጥሮ ይሠራ እንደነበር ይናገራል። ሕይወት አንዳንዴ እንዳሰብካት አትሄድም። በመሃል ከትምህርት ጎን ለጎን በምሠራበት ናይት ክለብ ውስጥ በተፈጠረ ድንገተኛ ጸብ ምክንያት ሳይታሰብ ከዩኒቨርሲቲ እስከ መባረር ደርሼ ነበር። ከዚያም ወደ ሐዋሳ ዩኒቨርሲቲ ነበር ያቀናሁት። እንደምንም በክፍያ ወደዚህ ዩኒቨርሲቲ ብዘዋወርም አሁንም የመመረቅ ሕልሜ እውን ሊሆን አልቻለም። በቃ እዚህም አልተሳካም። ወደ ቤቴ ሻንጣዬን ይዤ ተመለስኩ። ኤቢ ማርሻል የሕይወቴ ዋና ጉዞ የጀመረው በትምህርት ወደ ቻይና ሀገር ከተጓዝኩ በኋላ ነበር ይላል። አገሩ ፍጹም አዲስ ሰዎችን፣ አዲስ ባህልን ለእኔ አስተዋውቀውኛል። በዚያ አገር ቆይታዬ ብዙ ሥራዎችን ለመሥራት ሞክሬያለሁ። በትምህርት ብቻ ስለሄድኩኝ ግን ሌላ ሥራ የመሥራት ነፃነት አልነበረኝም። ስለዚህ ትኩረቴ በሙሉ ኦንላይን ላይ ሊሰሩ በሚችሉ የሥራ አይነቶች ላይ ሆነ። ከኢኮመርስ እስከ ድሮፕ ሺፒንግ ከዚያም አልፎ እስከ ሪል ስቴት ቢዝነሶችን ለመሥራት የተለያዩ ሥልጠናዎችን ወሰድኩኝ። ግን አልሆነም። አየህ፣ እኔ በዛ ሰዓት አስብ የነበረው እኒህን ትምህርቶች ሰልጠኜ ሳበቃ ወዲያው በ2 እና በ3 ወራት ውስጥ ገንዘብ መስራት እንደምችል ነበር። ነገር ግን እንደጠበቅኩት ሳይሆን ስለቀረ ሁሉንም ጀምሬ ተውኳቸው። ብታምኑም ባታምኑም የተለያዩ የኦንላይን ቢዝነስ ስልጠናዎችን $7900 በላይ ከፍዬ ተምሬያለሁ። ነገር ግን ፈጣሪ አንዳቸውንም ለኔ ያላላቸውም ነበር። በዚህ መንገድ ውስጥ ሳለው ነበር ወደ ፎሬክስ ትሬዲንግ የቢዝነስ ዓለም የተዋወቅኩት። ኤቢ ይናገራል። የተለያዩ ፎሬክስ ትሬደሮች ያላቸውን የህይወት መንገድ በተለያዩ የሶሻል ሚዲያ መስኮቶች ላይ ተመለከትኩኝ። በቃ ምን እንደሆነ ባላውቅም ውስጤ አንድ ቀን እዚህ ደረጃ እንደምደርስ ነገረኝ። ከዚያም በኋላ ነበር የፎሬክስ ትሬዲንግ ስልጠናዎችን መውሰድ የጀመርኩት። $1000 በላይ አውጥቼ የተለያዩ የፎሬክስ ትሬዲንግ ስልጠናዎችን ተማርኩኝ። ትምህርቱ ገብቶኝ ወዲያው ወደ ቢዝነሱ በቶሎ ገብቼ ሥራውን መስራት ለመጀመር አቀድኩኝ። የመጀመሪያ ኢንቨስትመንቴን $110 ጀመርኩ። የዛኑ ቀን $2 ትርፍ ሠራው። አይኔን ማመን አቃተኝ። ፈጣሪን ከልብ ያመሰገንኩት። ወዲያው ደግሞ የዛኑ ቀን ያንን ገንዘብ ከነትርፉ ሙሉ ለሙሉ ከሰርኩ። እልህ ተሰማኝ። በሚቀጥለውም ቀን $500 ወደ ትሬዲንግ አካውንት ያስገባው። የሌላ ሰው ሲግናል ለመጠቀም ወሰንኩ። አንድ ቀን ተቆጠረ። ያን $500 ወደ $1000 ቀየርኩት። ልቤ በደስታ ተሞላ። መጮም አማረኝ። ነገር ግን አሁንም ያን $500 ከነትርፉ ሙሉ ለሙሉ በተመሳሳይ ቀን አጣሁት። ያን ጊዜ ነበር በአእምሮዬ የሆነ ልክ ያልሆነ ነገር እንዳለ የተሰማኝ ይላል። አየህ፣ ይህ የቢዝነስ ሲስተም ተሳስቶ አያውቅም። ስህተቱ ያለው አንተና እኔ ጋር ነው በማለት ኤቢ ማርሻል ይናገራል። ይህም ቢዝነስ አንድ ሰው ለመጀመር ሲያቅድ በመጀመሪያ በቂ ገንዘብ ሊያገኝ የሚችልበት ሥራ ሊኖረው እንደሚገባ ኤቢ ማርሻል ይናገራል። አለበለዚያ ግን ከትርፉ ይልቅ ኪሳራው በልጦ ሕይወትን እስከ ማመሰቃቀል ደረጃ እንደሚደርስ ኤቢ ማርሻል ከሕይወት ተሞክሮ ያስረዳል።
እኔ በዚህ ቢዝነስ ውስጥ እያለሁ ሌላ የምሰራቸው የግል ሥራዎች ነበሩኝ። ይህ ባይሆን ኖሮ ግን ይህን የፎሬክስ ትሬደርነት ሙያ ልቀጥል አልችልም ነበር። የቻይና ትምህርቴን ጨርሼ ወደ ኢትዮጵያ ተመለስኩ። በዚያም ይህን ሥራ ተስፋ ሳልቆርጥ ቀጠልኩበት። ትሬድ ሳደርግ የሚያዩ ጓደኞቼና ቤተሰቦቼ ሁሉ ይህ ሥራ ቢቀርብስ ለምን እንዲህ ትሆናለህ እያሉ ይመክሩኝ ነበር። አንዳንድ ጊዜ በብስጭት ስልኬን አሽቀንጥሬ ከግንብ ጋር ሳላትሞ ያዩኝ ሁሉ ኤቢ ይህን ሥራ አንተን እንዲህ ሲያሰቃይ ስላየን መቼም ወደዚህ ሥራ ለመግባት አናስበውም እያሉ ይነግሩኝ ነበር። ከዓመታት በኋላ ዛሬ ላይ በዚህ ቢዝነስ የደረስኩበትን ቦታ ሲያዩ እነዚያ ይህን ሥራ አንጀምርም ሲሉ የነበሩ ሰዎች በሙሉ ወደዚህ ሥራ ተቀላቅለዋል። አየህ፣ ይህ ሥራ ሌላው ሲያተርፍ አይተ በስሜታዊነት የምትቀላቀልበት ከሆነ የመጥፊያ እንጂ የመበልጸጊያ ላይሆን ይችላል። እጅጉን ተስፋ መቁረጥ ውስጥ ሊከት ይችላል። ያን ጊዜ ያለፈ ግን ድጋሚ ወደ ቀድሞ ሕይወቱ ላይ መለስ ለአንዴና ለመጨረሻ ጊዜ ሕይወቱን ይቀይራል። ፎሬክስ ትሬዲንግ ተስፋ ለመቁረጥን አስተምሮኛል በማለት ኤቢ ስለዚህ ቢዝነስ ያለውን ተሞክሮ ያስረዳል። ኢትዮጵያ ከተመለሰ በኋላ ወደ ዱባይ ለጉብኝት በወጣበት እዛው እንደቀረ የሚናገረው ኤቢ ለምን እንደዚህ ያደረግ ተብሎ ሲጠየቅ ዱባይ በዚህ ሥራ ያሉ ብዙ ትሬደሮችን ያስተዋወቀችኝ ሀገር ስለሆነች ከእነርሱም ብዙ ዕውቀትን ለማግኘት ዕድሉን ስለከፈተችልኝ ኢትዮጵያ ያሉኝን ሙሉ ንብረቶቼን ትቼ እዛው ዱባይ ለመቅረት ተገድጃለሁ ብሎ ይመልሳል። የኢትዮጵያን ሕይወት ከነጓዙ ትቼ መቅረት ለእኔ ቀላል ውሳኔ አልነበረም። ነገር ግን እዚህ ዱባይ ከራሳቸው አልፈው ለሌላ ሰው ትልቅ ምሳሌ መሆን የሚችሉ እኔም ራሴ ከነሱ ብዙ ትምህርትና የሕይወት ተሞክሮ ልቀስምባቸው የቻልኩት ብዙ አስደናቂ ሰዎች አሉ። ይህን ትልቅ ዕድል ትቼ ወደ አገሬ መመለስ ከበደኝ እያለ ከአገሩ የወጣበትን አጋጣሚ ይናገራል። ኤቢ ማርሻል ስለ ፎሬክስ ትሬዲንግ ቢዝነስ ሲጠየቅ ብዙ ጊዜ ሰዎች በፎሬክስ ትሬዲንግ ሜንተር ነን ባዮች ሲታለሉ እንደሚያይና ከተቻለ ወደዚህ ሥራ ለመግባት ያቀዳችሁ በሙሉ ስለ ሥራው በቂና ብዙ ልምድ ካካበቱ ትሬደሮች ሄደው አገልግሎት ቢያገኙ በራሳቸው ላይ ትልቅ ለውጥ ማምጣት እንደሚችሉ ይናገራል። እኔ እንኳን በዚህ ሙያ ጀማሪ በነበርኩበት ሰዓት አምኜ ገንዘቤን ሰጥቼ አሰልጥነኝ ያልኩት ሰው በሆነ አጋጣሚ የምሽት ክለብ ውስጥ አግኝቸው ስናወራ ውይ ይህን ሥራ ብየው አልሳካ ሲለኝ ነው የተውኩት ብሎ መልሶልኝ ያውቃል። የሚገርመው ያ ሰው እኔ ከዚህ በፊት ለሜንተርሺፕ ገንዘብ የከፈልኩት ልጅ መሆኔን እንኳን አላወቀም ነበር። አየህ፣ በፎሬክስ ትሬዲንግ ዓለም ውስጥ በሜንተርሺፕ ስም የማይገባቸውን ትርፍ የሚያገኙ ነገር ግን በሙያው ብዙ ልምድ ያላከበቱ ሰዎች አሉ። ተጠንቀቁ ብሎ ይመክራል። በአሁን ሰዓት ላይ ኤቢ ማርሻል በዱባይ አገር የራሱን የኤርቢኤንቢ ቢዝነስ በተጨማሪም ደግሞ የቅንጡ ወይንም የሌክዠሪ መኪናዎች ኪራይ አገልግሎት በመክፈት ከፎሬክስ ትሬዲንግ በተጨማሪ ጎን ለጎን እያስኬዳቸው ያሉ ቢዝነሶች ናቸው። ከጂዋገን እስከ ሮልስ ሮይስ መኪና እያማረጠ የሚነዳው ይህ ኢትዮጵያዊ ፎሬክስ ትሬደር ይህ ሁሉ በአንድ ሌሊት የመጣ ሲሳይ አይደለም። ይልቁንም ከ2 ዓመት ከ6 ወር የስቃይና የኪሳራ ዓመታት በኋላ እንጂ። በእነዚህ ሁሉ ጊዜያት ውስጥ በፎሬክስ ትሬዲንግ ምክንያት አልቅሻለሁ፣ ሲያሻኝም ደግሞ ባዶ ክፍል ዘግቼ አልቅሻለሁ። ነገር ግን ተስፋ መቁረጥ የሚባል ነገር እኔ ጋር አልነበረም ይላል። ዛሬ ሳለቅስና ተክዤ ያዩኝ ሰዎች በነጋታው ይህ ልጅ አብቅቶለታል ሲሉ፣ እኔ ግን በሆነች የሥራ አጋጣሚ ያገኘኋትን ገንዘብ ወደ ፎሬክስ ትሬዲንግ አካውንቴ ላስገባ እየሄድኩኝ ነው። ይህን ሥራ ያለምንም ማመንታት ላመነበት መጨረሻው ጥሩ ይሆናል። ፈጣሪ ይህን ነገር ላንተ ካለው ባላሰብከው መንገድ ተሳክቶ ታየዋለህ። ተስፋ አትቁረጡ ይለናል የዛሬው የፕሮግራማችን ዋና ባለታሪክ ኤቢ ማርሻል። ለዛሬ አዘጋጅተን ያቀረብንላችሁ የዕውቁ ኢትዮጵያዊ ፎሬክስ ትሬደር ኤቢ ማርሻል የሕይወት ተሞክሮ ይህን ይመስል ነበር። ተስፋ ለመቁረጥን፣ ለዓላማ ተግቶ መሥራትን በዚህ ድንቅ የሀገር ልጅ የሕይወት ጉዞ እንደተማራችሁበት ተስፋ እያደረግን የዛሬውን ዝግጅታችንን አበቃን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።